ሰላም ሰላም፣ እንዴት አላችሁ? ውድ የቻናላችን ተከታታዮች ዛሬም በአዲስ ነገር መጥተናል። ሰሞኑን አንዲት ልጅ ከባህር ዳር ባስገድደው መድፈር የተደፈረች እና ሕይወቷ ያለፈች ልጅ ነበረች። የእሷ ገዳይ ተገኝቷል የሚል መረጃ ወጥቷል። ሌላው ደግሞ ሰሞኑን ናታኖል ዴንታል ክሊኒክ አንዲት ሴት በደንብ የጥርሷን ገጽታ በሚያምር ሁኔታ ቀይሯት የእሷ ፊሊንግ የእሷ ኢሞሽን የሚያሳይ አንድ ቪዲዮ አለን። እሱን እናሳያቸዋለን። አብራችሁን እንድትቆዩ በአክብሮት ቻናላችን ሰብስክራይብ እያደረጋችሁ በዛው አብራችሁን ቆዩ። እንግዲህ የመጀመሪያው ስንመጣ ኢትዮጵያ ውስጥ በጣም አስገድዶ መድፈር ወንጀሎች እየተበራከቱ ነው። ከድሮም አሉ፣ ግን አሁን ላይ ግን የምንሰማቸው ደግሞ እጅግ በጣም አስቀያሚና በጣም ለመስማትም ለማየትም አንዳንዴ ደግሞ በተለይ ወንድ ልጆች ወንድነታቸውን ሁሉ የሚያፍሩበት እስኪሆኑ ድረስ ወንዶች እጅግ በጣም ከባድ የሆነ ነገሮች እያደረገ ይገኛል። በተለይ ደግሞ ይህ ነገር ክፋቱ ደግሞ ከፍ የሚለው ምንድን ነው? በተለይ የህግ አካላት ሲሆኑ የህግ አካላት ህግን ያስከብርልኛል፣ የህግ ጠለላ ይሆነኛል ብለን የምናስባቸው ሰዎች እንደዚህ አይነት ወንጀል ላይ ተከስተው ስናያቸው ትንሽ ነገሩን ከበድ ያደርገዋል ማለት ነው። እና እቺ ልጅ አስተናጋጅ የነበረች ልጅ ናት። እና ምንድነው የሆነው? ምንድነው የተፈጠረው? በግድያ ወንጀል ተጠርጥሮ የነበረው ኢንስፔክተር ያምራል በቁጥጥር ስር የዋለው ባለፈው ሳምንት ሚያዝያ 6 ቀን 2018 ዓ.ም በባህር ዳር ከተማ ቀበሌ 02 አካባቢ ነው። መኳንንት ስለሺ በተባለ ሆቴል ተቀጥራ ስትሰራ የነበረችውን ማህሌት ማሩ የተባለችውን ወጣት ልጅ ነው እንግዲህ አስገድዶ የደፈረው ማለት ነው። የአማራ ክልል አድማ ብተና አባል ነው ሰውየው። እንግዲህ አድማ ብተና አባል ሆነ ስራህን እየሰራ እያለ ልክ እንደ መብትህ ከዛ ሆቴል ከግብረ አበሮቻቸው ጋር አንድ ላይ ሆነው ደፍረው ሌላ ሆቴል ወስደው ደፍረው ከዛ ገለው መጣል። ምን አይነት የሞራል የዝቅጠት! እንግዲህ እንደዚህ አይነት ሰዎች ህግ አስከባሪ ሲሆኑ ምን አይነት ወንጀሎች እንደሚፈጸሙ እያየን ነው። ከዛ ተሰወረ። ይሄ ሰው ከተሰወረ በኋላ ያው ወዲያው የአማራ ክልል ፖሊስ የእሱን መረጃ በማውጣት ፎቶዎችንም በመለጠፍ ሰውየው እንዲገኝ ክትትል በማድረግ በመጨረሻም መቀሌ ከተማ ተገኝቷል ማለት ነው። ስለዚህ ምንድነው አንዳንዴ ሰዎች ብዙ ጊዜ ህግን ከለላ በማድረግ ብዙ ወንጀሎች የሚሰሩ ሰዎች አሉ። አንድ ለለበሰው ልብስ ክብር የሌለው ሰው፣ በተለይ ደግሞ ይህ ሰው የተወለደውም ሴት ከሆነች እናቱን የተወለደው እንግዲህ እህት ይኖረዋል እና ማንኛውም ሰው እንደዚህ አይነት ነገሮች በሚደረጉበት ሰዓት ላይ በዚህ መጠን ፈጣን የሆነ ምላሽ በመገኘቱ በጣም ደስ የሚያስብል ነገር ነው። ግን ቢሆንም ግን እንደነዚህ አይነት አስገድዶ መድፈር ወንጀሎች ከአስገድዶ መድፈር በኋላ ደግሞ ግድያዎች በጣም እየተበራከቱ ያሉበት ሁኔታ ነው አሁን ያለው እና እንደነዚህ አይነት ነገሮች ከፍተኛ የሆነ ቅጣት አሁንም ካልተጣለባቸው በጣም አደገኛና እየተባባሰ የሚሄድ ይመስለኛል። ምክንያቱም ብዙ ሰዎች አሁን ላይ ልብሱን ይለብሱትና ከዛ በኋላ ያን ልብስ ምን ያክል ጠቃሚ እንደሆነ መረዳት ካልቻሉ ህግ አስከባሪዎች ደግሞ ወደዚህ ነገር እየመጡ ከሆነ ነገር ላይ መቆጣጠሩ አስቸጋሪ ነው የሚሆነው እና በዚህ ነገር ላይ በተለይ ብዙ ማህበረሰቡም መንግስትም መተባበርና መረባረብ ያለበት ነገር ይመስለኛል። ውሳኔውም ደግሞ ከፍተኛ ቅጣት ቢጣልበትና ነገር ላይ ለሰዎች መቀጣጫ ቢሆን ብዬ አስባለሁ ማለት ነው። ሌላው ናታኖል ዴንታል ክሊኒክ የሚገርም ነገር አሳይቶናል። ባለፈው አንዲት ሴት ናት። በጣም የእውነት ሰው ከእንደዚህ አይነት መልክ ወደ ሌላ መልክ ይቀይራል ብዬ ጭራሽ እንደዚህ አስቤ አላውቅም። እና የሰሩላት ጥርሷ በጣም ተጎድቶ ነበረ። በጣም ስታወራም ታሳዝን ነበረ። ብዙ ጊዜ ትምህርት ቤት ኢቨን ልጄን ስወስድ ልጄ እንደወስዱ አይፈልግም ነበር። ምክንያቱም ያው ጥርሴ ስለሚወጣ ስለማይገጥም ምናምን ትንሽ ሞራሏ በጣም በእንባ ስታወራ ነበርና እኔ ያም መልኳን አይቼዋለሁ። መጀመሪያ ስታወራ የነበረበትን መልኳን አይቼው ነበር እና ወዴት ሊቀይሩት ይችላሉ ምናምን ስል ያን ያክል ብዙ አልጠበኩም። ብዙ የመቀየር ነገር አልጠበኩም ነበር እውነቱን ለመናገር ማለት ነው። እና ያው
እስኪ ሊየው ምናምን ብዬ እያንዳንዱ ነገር ከዛ መጀመሪያ ላይ ጥርሷን ነቀሉት። የመጀመሪያው ምናምን ተጎድቶ ነበረ፣ ወድቃ ነው እንደዚህ በጣም የተጎዳው ድሮ ወድቃ ነበረ እና እንዴት እንደሚገርም ማለት ነው። በጣም ያለው ስሜት አይደለም ለእሷ ምንም ለማያውቃት ሰው ያለው ስሜት የሚገርም ነው። እኔ ልጆቿ ነገ ከነገ ወዲያ ሁሌ ትምህርት ቤት ውስጅኝ የሚሏት ነው የሚመስለኝ በቃ። እና ላይክ ጥርስ በእንደዚህ አይነት ነገር የሰውን እንትን ፊት ይቀይራል ብዬ አስቤ አላውቅም። በጣም ነው ደስ የሚለው። በዛ ላይ ደስታዋ በጣም ነው የሚጋባው። እንደነዚህ አይነት ስራዎችን እኔ በቃ አሁን ነገ ራሱ አሁን ማስታወቂያ እየሰራው ምናምን አይደለም፣ ግን ነገ ጥርስ እንኳን መታከም ሰው እንትን ቢል እንደነዚህ አይነት ክሊኒኮች ሄዶ መታከም በቃ ደስ የሚል ነገር ነው ማለት የሆነ ነገር ያሳየ፣ የሆነ አይነት ትራንዚሽን ያሳየ፣ የሆነ አይነት ከፍታ ያሳየ ቦታ ለእሷ ሲል ራሱ ብዙ ሰው የሚታከም ይመስለኛል። እሷን ያየ ሰው በጣም ክሊኒኩን ሄዶ በቃ የሚታከም ይመስለኛል። የሚገርም አይነት ለውጥ ነው የታየባት ፊቷ። ደስታዋ ደስ ይላል። የሳቅም የማልቀስም ነው የሚታይባት ፊቷ ላይ እና አንዳንዴ በቃ እንደነዚህ አይነት አቅም ሳይኖራቸው ነገ ከነገ ወዲያ እንታከማሉ እያሉ የሚሄዱ ሰዎችን በዚህ ልክ ቀይሮ እኔ ውበቷ ሰው በቃ በጣም ቆንጆ ናት። በቃ እጅግ በጣም ቆንጆ ናት። እጅግ በጣም ነው የምታምረው። እና ይህን ሁሉ ጊዜ በእንደዚህ አይነት ጊዜ ማለፉ አናዶኛል። በቃ አንዳንዴ ላይክ ይህን ያክል አንገቷን ደፍታ ይህን ያክል ለልጆቿ ስትል ትምህርት ቤት ሳትልካቸው ምናምን ስትሄድ ውስጥህ ወደኋላ ሲያስብ የሷን ላይፍ በጣም የሚከብደው። ግን አንድ የተማርኩት ነገር እንደነዚህ አይነት ሰዎች አቅም ያላቸውን ሰዎች ብቻ ሳይሆን አቅም የሌላቸውን ሰዎች በዚህ ልክ መርዳት፣ በዚህ ልክ ማገዝ፣ በዚህ ልክ የሰውን ደስታ መመለስ በጣም የሚያስደስት ነገር ነው እና ናታኖል ዴንታል ክሊኒክ በእውነት በእኔ በራሴ በጣም ያመሰገንኩት እና የወደድኩት ያላትን ኤክስፕሬሽን ያው እንደምታዩት ነው። በጣም ደስ ብሎኛል። ዛሬ የነበረን ነገር ይሄን ይመስላል። በሌላ ቪዲዮ እስክንገናኝ አብራችሁ ነው። ቻው።